ሰላም አዶንያስ እባላለሁ ከጀምቦሮ ሪል ስቴት ሲኒየር ሴልስ ኮንሰልታንት ነኝ። ዛሬ ሳር ቤት ላይ የሚገኙ ሳይታችን ላይ ብዙ የሚነሱ ጥያቄዎች አሉ። እነሱን ጥያቄዎች መልሳለሁ። ከኔ ጋር ቆዩ። ፕሮጀክታችን በሳር ቤት ቫቲካን ኤምባሲ አጠገብ ይገኛል። አካባቢውም ልክ የዲፕሎማቶች መንደር ነው። አክቹዋሊ ከኛ ሳይት በቅርብ ርቀት ብቻ ከ14 በላይ ኤምባሲዎች አሉ። ፕሮጀክቱን እየገነባ ያለው የቻይና ኮንስትራክሽን ዓለም አቀፍ የሆነ ቻይና ኮንስትራክሽን ታዋቂ የሆነ ነው። ከዚህ በፊት ኢትዮጵያ ውስጥ ትልልቅ ፕሮጀክቶችን የሰራ ለምሳሌ ያክል የኢትዮጵያ ንግድ ባንክን የሰራ ቻይና ኮንስትራክሽን ፒኤልሲ ድርጅት ነው አሁን ላይ አክቹዋሊ እየገነባ ያለው። ግንባታችን ኦልሞስት 40% የግንባታ ሂደት ደርሷል። የቤቶቻችን ያሉን አማራጮች ከባለ 1 እስከ ባለ 3 መኝታ አማራጮች ያሉን ሲሆን ባለ 1 መኝታ በካሬ 110 ካሬ ያለን ሲሆን እንዲሁም ባለ 2 መኝታ ደግሞ 106 ካሬ ያሉ እንዲሁም 123 126 እስከ 141 ድረስ አማራጮች አሉ። ባለ 2 መኝታዎች ከ106 እስከ 141 ካሬ ሲሆኑ ባለ 3 መኝታ ከ150 ካሬ ጀምሮ እስከ 183 ካሬ አማራጮች አሉ። ያው የካሬ ልዩነታቸው እንደየቤቶቹ አቀማመጥ ለምሳሌ የሰራተኛ ቤት ያለው አለ የሌለውም አለ። ከነዛ ከዲዛይን አንጻር ካሬ ዲፈረንስ ሊመጣ ይችላል። ብዙ አይነት አማራጮች አሉን። ስናይ በውስጡ ዘመናዊ ጂም 5ኛ ፍሎር ላይ ይኖራል፣ ጂም እና ስፓ እንዲሁም 6ኛ ዴይኬር ልጆች ማቆያ አሉ። ሌላው ደግሞ በጣም ሰፊ የሆነ አዳራሽ ይኖራል። እዚህ አዳራሽ ላይ ለሰርግ ቢሉ ለክርስትና የፈለጉትን ድግስ ደግሰው ፕሮግራም የሚያደርጉበት አዳራሽ ነው። ሰፊ የሆነ አዳራሽ አለው። ይህም ለአፓርትመንቱ ነዋሪዎች በነፃ አገልግሎት ላይ የሚውል ነው ማለት ነው። ስለ ክፍያ ሁኔታ ስናይ አከፋፈላችን 2 አይነት ኦፕሽኖች አሉ። ያው አከፋፈል ፕሮግረስ ቤዝድ አከፋፈል አለ። እንዲሁም ደግሞ 100% ከፍሎ የዲስካውንት ተጠቃሚ መሆን የሚቻልበት መንገድ አለ። 100% ለሚከፍል ለመጀመሪያ ስናይ 100% ለሚከፍል ደንበኛ እስከ 15% ድረስ ዲስካውንት እያደረግን እየሸጥን እንገኛለን። እንዲሁም 50% ለሚከፍል ደንበኛ ደግሞ የ7% ዲስካውንት አለ ማለት ነው። ሌላኛው አከፋፈላችን ኖርማሊ እኛ ያስቀመጥነው ቤዝድ ኦን ፕሮግረስ የሆነ አከፋፈል አለን። ይሄ አከፋፈል ለ2 ዓመት በ10 ተርም የተቀመጠ ነው። የመጀመሪያው ቅድመ ክፍያ 10% ሲሆን ከዛ በኋላ በግንባታ ሂደት ሁለተኛ ክፍያ 15% ይሆናል። ከዛ በኋላ ያሉ ክፍያዎች ግን 10% እያሉ የሚቀጥሉ ናቸው። እነዚህ አከፋፈሎች ስናስቀምጣቸው ታይም እና ፕሮግረስ ቤዝድ ሁለቱንም ነገር ነው። አከፋፈል ላይ አንዳንድ ሪል ስቴቶች ምናልባት ሌላው ቦታ ቤዝድ ኦን ታይም የሚቀመጥ አከፋፈል አለ፣ ቤዝድ ኦን ፕሮግረስ አለ። ቤዝድ ኦን ታይም ማለት ድርጅቱ በየ3 ወሩ ከፋፍሎ ወይም በየ6 ወሩ የሚያስቀምጠው የአከፋፈል ስርዓት ሲሆን ይሄ ለደንበኞቹ በደንብ አፌክት አለው። አንድ ድርጅት ሳይገነባ ፔመንት ታይሙን እየጠበቀ መጠየቅ ይችላል ማለት ነው። ቤዝድ ኦን ፕሮግረስ ሲሆንም ልክ የራሱን የቻለ አሪፍ አፌክት አለው። የቤዝድ ኦን ፕሮግረስ ደግሞ በደንብ እየገነባ በየወሩ ክፍያ ሊያጨናንቃችሁ ስለሚችል ደንበኞች ብዙ ጊዜ ይህንንም ተመራጭ አያደርግም። እኛ ጋር ምን ያደረግነው ሁለቱንም በአንድ ላይ ነው መርጃ አድርገን እየተጠቀምንበት ያለን። ያ ማለት ለምሳሌ አሁን ፕሮግረስ የምንገኘው 5ኛ ላይ እንገኛለን። ሰከንድ ፔመንታችን የምንጠይቅ 7ኛ ፍሎር ነው። 7ኛ ፍሎር እኛ በ3 ወር እንደርሳለን ብለን እናስቀምጣለን። በ3 ወር ውስጥ ሁለቱም ታይሙን እንዲሁም ፕሮግረሱም ሲሟላ ፔመንት መክፈል ትችላላችሁ። ከሁለት አንዱ ላቱ ብቻ ቢሟላ ፔመንት አትጠየቁ ማለት ነው። 7ኛ ስለደረስን በአንድ ወር ውስጥ መክፈል አይጠበቅባችሁም። 3 ወራችሁን መጠቀም ግድ ይላል ማለት ነው። ወይም ደግሞ ታይሙ 3 ወር ሞልቶ 7ኛ ካልደረስን መክፈል አይጠበቅባችሁ። ስለዚህ ሁለቱንም ፕሮግረስ እና ታይምን መርጃ አድርገን እንጠቀማለን ማለት ነው። ከፋፈላችን ይህን ይመስላል። ለኢንቨስትመንት ጥሩ ነው። ምክንያቱም ለኢንቨስትመንት ጥሩ ነው ያልኩበት ምክንያት ሳር ቤት ማለት በከተማችን ከፍተኛ የቦታም የቤት ዋጋ የሚሸጥበት ቦታ ነው። እንደ ኢንቨስትመንት ለረንታል ቫልዩ ከፍተኛ ረንታል ቫልዩ ክራይ ውድ የሆነ ሳር ቤት ነው። ከዛ አንጻር ለኢንቨስትመንት በጣም አዋጭ ነው። ሪኮመንድ እናደርጋለን ሳር ቤት። እንዲሁም በደንብ ለኢንቨስትመንት ከተማችን ላይ ካሉ ቤስት የሚባሉ ፕራይም ሎኬሽኖች አንዱ ነው። ከቦሌ ካሳንቺስ ከነሱም በተሻለ ሳር ቤት የተሻለ ለኢንቨስትመንት አዋጭ የሆነ ሎኬሽን ነው። ለኢንቨስትመንት አዋጭ ነው የሚለን እናስባለን። ዲቴይል ያሉትን ነገሮች ሙሉ መረጃዎችን ደግሞ ኮሚኒኬት ለማድረግ ዋትሳፕ ስልኮች፣ የቴሌግራም ስልኮች አሉን። እነዚህ ስልክ ከታች ባስቀመጥኩላችሁ ስልክ ቁጥር በዋትሳፕም በቴሌግራም ደውላችሁ ማግኘት ትችላላችሁ።